ቅሊት ቅሊት። ቆይ ግን ሳሚ ለምንድን ነው ሳባን በዚህ ልክ የምትወዳት? እኔ እንጃ ኩኩ፣ እኔም ለምን እንደምወዳት አላውቅም። አይኗን የምር ፈጣሪ እንዳንተ አይነት ጓደኛ ስለሰጠኝ በጣም አመሰግነዋለሁ። ጓደኛ? አዎ ጓደኛ አቤል። እኔ እናንተ ጓደኛሞች ብቻ ነው መሆን የምንችለው። ስሜቱን ግን ታውቂዋለሽ ሰባ? አቤል እኔ አሁን እንደዚህ አይነት ነገር የማወራበት ጊዜ ላይ አይደለም። የምር ለእኔ የምታስብልኝ ከሆነ እንደዚህ አይነት ሀሳብ አጨምርብኝ። ያለብኝ ጭንቀት ይበቃኛል። ኩኩ ሀናንና ቤቲን አቃጠለቻቸው ከሳሚ ጋር ሆነ። ሳሚ ደግሞ እንግዲህ እጋብዝሻለሁ ውጭ ላይ አዝናናሻለሁ ብሎ ቃል ገብቶላት ነበር ለኩኩ። እንግዲህ በቃሉ መሰረት ኩኩን ከቤት አውጥቶ አዝናንቷታል ማለት ነው። ሀናና ቤቲ እንግዲህ አብረህ ይዘህን እንውጣና አዝናናን ብለውት ነበር። አይቻም ለብቻ ነው ብሎ እንግዲህ ኩኩን ብቻ ነበር ይዞ የወጣው። ሳሚም እንደወጡ እንግዲህ ሳሚና ኩኩ ወደፊት ሲሄዱ ሀናና ቤቲ ደግሞ ምንድን ነው ያደረጉት? እንግዲህ ሊከታተሏቸው ተሸፋፍነው ተከታትሏቸው ገቡበት። እንግዲህ መዝናኛ ቤት ገብተው እነሱ ሲጠቀሙ እነሱም እንግዲህ ተሸፋፍነው እያዩዋቸው ነበር ማለት ነው። ቢሆንም ግን እንግዲህ ኩኩ እንግዲህ ሳሚ ጋር ተዝናንታ ያላትን ጥንካሬ አጠናክራ ቤቲንና ሀናን እንግዲህ አቃጥላቸዋለች ማለት ነው። እንደውም ሳባ እንግዲህ አቤላ ጋር ናት አሁን ላይ ያለችው። እንግዲህ ወረቀቱም የሰጧት ወረቀት ፎርጅ እንደሆነና ሁለተኛ ከነ ሀና ጋር መታ ከቤት መረጃውን ለመውሰድ ጥረት እያደረገች ነው። እንግዲህ ሳባ እንግዲህ ሳሚን ተወደዋለች። ነገር ግን ያው ባላሰበችው ሀሳብ እንደተቀየመችውና አቤላን እንደማትወደው ለአቤላ ሳሚ እንደማትወደው እየነገረች ነው ያለው። ሳሚ ደግሞ ያው እየፈለገ ነው አሁን ድረስ። አቤላ ደግሞ ሳሚን ወዷታል ማለት ነው። ሳሚ ግን ማነው ሳባ ግን አቤላን ልትወደው በጭራሽ አልቻለችም። በዛም እንግዲህ አቤላ እየተበሳጨ ነው ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? እኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በየላችሁበት አላህ ሰላማችሁ ያብዛላችሁ እያልኩኝ በእንጀራ እናቷ የምትሰቃየው ሳባ ድራማ እንደቀጠለ ነው። እንግዲህ ሳባ ከሳሚ ጋር ተለያይታ ከአቤላ ጋር ህይወት እየቀጠለች ነው። ነገር ግን እስካሁን አቤላ ጋር ሆና ምንም ፋይዳ ያመጣችው ነገር የላትም። መረጃውንም አሳስቶ ነው የተቀበለባት ማለት ነው። ሳሚም ደግሞ እየፈለጋት ነው፣ ተስፋ አልቆረጠም። ሀናና ቤቲ ደግሞ እንግዲህ ራስ በራሳቸው ያው እየተነጫጩ፣ ኩኩ ደግሞ ሳሚን እንግዲህ ጋር ግንኙነት ቅርብ ጓደኝነት ፈጥረዋል። ኩኩ ደግሞ እንግዲህ ሀና እና ቤቲ እያሰቃዩት ይገኙ ነበር። እንግዲህ ቤቲ መጀመሪያ እኔን ሳባን እኔ ወሰድኩባት፣ እኔን ደግሞ ሀና አንቺ ወሰድሽ፣ አንቺን ደግሞ ኩኩ ወሰደችው ሳሚን። እንግዲህ በሳሚ ሴቶች እየተጨፋጨፉ ነው ማለት ነው። ሳሚ እንግዲህ ሴቶች እያጋደለ ነው ያለው። ነገር ግን እነሱ ይጋደሉ እንጂ እሱ ያለው ልቡ አሁንም እዛችሁ ሳባ ጋር ነው ማለት ነው። ሳባ ለጊዜው ባልሆነ አስተሳሰብ እንግዲህ እሱን ብትጠላውም ነገር ግን እንደምትወደው ደጋግማ ተናግራለች። አጠገባም እንግዲህ ያለው አቤላ ነው። አቤላም ደግሞ ቢወዳትም ልትወደው አልቻለችም። እንግዲህ ምንድነው ባለፈው እንግዲህ አቤላ ከነ ቤቲ ቤት ሄደው ይሄንን መረጃ ትክክለኛውን መረጃ እንደሚወስዱ ሳባ እየነገረችው ነበር። አቤላ ግን እስቲ ረጋቤ በእንደዚህ አይነት አይደለም እነሱ የሚያጠቁናል እያላት ፈርቶ ነበር። እንዲሁም ደግሞ ሳሚ አቤላ እየደወለ ሳባን አገናኘኝ እያለው ነበርና እሷ ደግሞ ማግኘት አልፈልግም እያለች ነበር። ሳሚ ወረቀቱን ከፈለሽ ታናግረኝ ብሎ ነበር እንግዲህ የዘጋው ማለት ነው። እንዲሁም ሳሚ እንግዲህ ኩኩን የሆነ ቃል ገብቶላት ነበር አዝናንሻለሁ ብሎ፣ ያንን ቦታ እንግዲህ ዛሬ አዝናንቷታል ማለት ነው።
ቤቲ እንግዲህ ኩኩና ሳሚ እንዲሄዱ አልፈቀደችም ለብቻቸው። ሀናም እንደዛው ራስ በራሳቸው ሁሉም እየተጣሉ ነበር። እንግዲህ ቤቲ አብረን እንውጣ ሁላችን ማዝናን ስትለው አይሆንም እያላት ነበር እና ኩኩን ነበር ይዞ የወጣው። ከዚያ በኋላ እንግዲህ ከወጡ በኋላ ምንድን ነው ያደረገችው ቤቲ ሀናን ቶሎ ልብስ ቀይርና እንከተላቸው፣ ወይት እንደሚሄዱ ወይት እንደሚገቡ እንከታተላቸው ብለን እየተከታተሏቸው ነበር። ቀጥታ ወደ መዝናኛ ቦታ ገብተው እየተጠቀሙ እያለ እነሱም ገብተው ቁጭ ብለው እንግዲህ ቤትና ሀኒ እንግዲህ ተሸፋፍነው ቁጭ ብለው እያዩቸው ነበር ማለት ነው። እንግዲህ ሀና በጣም ተናዳለች። እንዴት ኩኩ አሸንፋ ከኔ ትወስድብኛለች ብላ ማለት ነው። ቤቲ እንግዲህ ደግሞ እዙ መሀል ታቃጥላታለች። ነገር አቀጣጣይ ናት። እንዴት እንዴች ኩኩ ትቀማሻለች አንቺን የምትመስል ልጅ እያለ በጣም አቃጥላታለች። በጣም ተጫውታበታለች ማለት ነው። እንግዲህ ሳሚና ኩኩም ደግሞ ተጠቅመው እንትና ኩኩ ደግሞ እነሱን ለማናደድ የተለያየ አክት እያደረገችባቸው ነበር ከሳሚ ጋር ማለት ነው። ቢሆንም ያው ያለችውን አድርጋለች። በስተመጨረሻ እንግዲህ ከጠቅመው ሲወጡ ሀናና ቤቲ ተሸሽገው ወደፊት እየሮጡ ወጥተው እንግዲህ ቤታቸው ገቡ ማለት ነው። ቤታቸው ሲገቡ እንግዲህ ኩኩ ገባች። እንዴት ተመቻትና በጣም ጥሩ ጊዜ እንዳሳለፈች ስነግራቸው እየተናደዱ ነበር። ቤቴም ምንም ወሬ አንፈልግም እንግዲህ እያለች ነበር። ነገር ኩኩ ደግሞ እነሱን ለማናደድ ዝም ብላ እያጫወተቻቸው ነበር ማለት ነው። አቤላ እንግዲህ ከሳሚ ጋር ያለውን እንግዲህ ቅርርብነት ያው አቤላ ሳባ እንደምትወደው ለሳሚ ነው የሚነግረው። ሳሚ ደግሞ እኔን እንደምትወደኝ አንተ እንደምትወደኝ እያለው ሳሚና አቤላ እንግዲህ ፉክክር ውስጥ ናቸው ያሉት። አቤላ እንግዲህ ሳባ የሆነ ቤቲ ደግሞ መረጃውን አመጣለሁ ስትለው አቤላ ደግሞ እንደዚህ ሆነሽ አይደለም ማለት ተረጋግተን ነው እንጂ እነሱም እኮ ተዘጋጅተው ይጠብቁናል እያላት ነበር። ይጠብቁ እኛም ተዘጋጅተን መሆን ያለብን እያለችው ነበር ማለት ነው። ከዚህ እንግዲህ ከአይ እኔ አንቺ ታሽሽ አንቺ የምትይ ሁሉ አደርጋለሁ እኔ አንቺ ያልሽኝ ሁሉ ፈጽማለሁ ይላንቺ ስል መሆን የለኝም ሲላት ሳባ እንግዲህ አነሳችና አንዳንተ ያለ ጓደኛ ፈጣሪ ሲሰጠኝ እያለች ስታሞግሰው አቤላ እንግዲህ ጓደኛ ነው ያልሽው አላት። አዎ ጓደኛ ስትለው ስሜቱን ግን ታውቆሻለ አላት ማለት ነው። ምክንያቱም እሱ ያፈቅራታል እሷ ግን አታፈቅረውም። ከዚያ በኋላ እንግዲህ አይ አቤላ እኔ እናንተ ጓደኞች ብቻ ነው መሆን ያለብን። እውነት የምትወደኝ ከሆነ እንደዚህ ያለ ወሬ አታንሳብኝ፣ እኔ ብዙ ጭንቀት አለብኝ ብላ አለችው ማለት ነው። ያን እንግዲህ ስትለው በጣም ተቀየመና ትቷት ወጣ ማለት ነው። እንግዲህ አቤላ አንዳንድ ጊዜ ፍቅርን እናገኛለን ብለን ብዙ መስዋዕት እንከፍላለን። ነገር ግን እድላችን ሆኖ ምንም መስዋዕት ብንከፍል እንፈቅር አንችልም ወይም እናፈቅር አንችልም እያለ እየተናደደ ነበር። ፍቅር የፈጣሪ ስጦታ ነው። ግን ያው አንዳንድ ጊዜ ፍቅር በሁለት በሚፋቀሩ መካከል ሰዎች ገብተን የራሳችን ጥቅም የራሳችን ፍላጎት እናሟላለን ማለት ይሄ ራሱ መጥፎነት እንጂ መልካምነት አይደለም ማለት ነው። ምክንያቱም አንድ ሰው ከወደድ ነው የእሱ የሚያስደስተውን ነገር ማድረግ ነው ያለብን እንጂ የእሱን ደስታ ነጥቀን ለራሳችን ደስታ የምንጥር ሰዎች መቼም አይሳካልንም ማለት ነው። ምክንያቱም መጀመሪያ ወደ ፍቅር ሳይገባ ሳባን መጀመሪያ እንዲያገኘት አካባቢ አቤላ ሳሚን እንዴት እንደምታፈቅረው ወይም እንደምትወደው ደጋግማ ነግረዋለች ማለት ነው። አሁንም እስቲል ከሳሚ ስልክ ሲደውለት አያናግርም ተዋለች እንጂ በልቧ ግን እንደምትወደው ያውቃል። እንደዛ እያወቀ እንደምትወደው ሳሚን እያወቀ አሁንም የራሱን ፍላጎት ለማሟላት እነሱን ነጣጥሮ እያሰበ ነው። ይሄ ደግሞ ጥሩ አይደለም። አንድ ሰው ከወደድ ነው የዛን ሰው ደስታ ማሟላት አለብን እንጂ ደስታውነት ግን የራሳችን ማስቀደም የለብንም ማለት ነው። ስለዚህ የምትወዳት ከሆነ ከሳሚ ጋር ማገናኘት ነው ያለበት። ሁለት የሚዋደዱ ሰዎችን መነጠል ማለት በጣም ከባድ ነው። እነሱን ነጣጥለክ ሳሚና ሳባን ነጥለክ አንተ ትደስታለህ ማለት ከባድ ነው ማለት ነው። ምክንያቱም ፍቅር አላህ ነው የሚሰጠን። አንድ ሰው እናፍቅር የምንለው በእኛም አይደለም አናፈቅር የምንለው ፍቅር ያለ ስጦታ ነውና
እንግዲህ ሁለት የሚፋቀሩ ሰዎችን መነጣጠል ከባድ ነው እና እንግዲህ አቤላ በጣም እየተበሳጨ ነው። ምክንያቱም ሳባ አላፈቀረችውም። ቢሆንም ግን አሁን ተስፋ አልቆረጠም። ያው አሁንም አግዝሻለሁኝ እያላት ከእሷ ጎኗ እንደሆናት ነው የሚነግራት። ግን በስተመጨረሻ ፍቅሩን ስታልተቀበለችው ድረስ እኔ በጥሩ ይለቀቃታል ብዬ አልጠረጠርም። ሳባ እንግዲህ ሳሚንም እንድትቀርብ አልፈለገችም። ሳሚ ደግሞ እንግዲህ እኔ ጋር 10 ደቂቃ ብትቆይ እንደምትመለስልኝ ነው፣ አንተን እንኳን አታፈቅርም እያለው ነበር። አቤላ ግን ላለመሸነፍ ምንም ውስጡ ያለህም እያለ በስልክ ይለዋል ማለት ነው። እዛ ደግሞ ሲሄድ በሷ ይናደድ አላፈቀረችኝም እያለ ብቻ ከባድ ነው እንግዲህ። ኩኩ ደግሞ ቤት ገብታ እንግዲህ ምግብ ስሪ ያሰራሽም እንደ ሳስር ሄርሹ ስትላታና እንዴ ልዝናና ሂጅ መቼ ነው ከሳሚ ጋር የምሰራው ገና ስራለሁ ስታት ቶሎ ስሪ ብላ እንግዲህ አሁንም እያቻኮረቻት ስትል ከእንዲያውም በቃኝ እዚህ ቤት መስራት አልፈልግም እወጣለሁ ስትል ቤቲ ሀናን ተናደው ጫለቻት። ቤቲ ማተጣ ምክንያቱም ተዝወተሽ እኮ ሳሚ ጋር ነው የምትሄጂው እያለኝ አትሄጂም ብላ ልመና ያዘች ማለት ነው ቤቲ። እንግዲህ እዛ እየተጣሉ ነበር። ደበደበቻት ሀናም ማለት ነው ኩኩን። ቤቲ እንግዲህ እንዲያትወጣ ኩኩ እንዲያትወጣ ያው ካወጣች ሳሚ ጋር ስለምትሄድ ቤቲ እንግዲህ እያስቀረቻት እያባበለቻት ነበር ማለት ነው። እዚህ መሀል እንግዲህ ቪዲዮ ቆሟል ማለት ነው። ቀጣይ እንግዲህ ሳባና አቤላ ወዲና ሀናና ቤቲ ቤት መረጃውን ለማንጣት እንግዲህ ጉዞ ያደርጋሉ። ምን እንደሚፈጠር ነቅም ከባድ ነው። ብቻ አሁን ላይ ግን ሳሚ እና እንትና ሳባ ቢገናኙ ይመለሳሉ ማለት ሁሉን ነገር ሲነግራት በቅርበት በውይይት ቢቀራረቡ ሳሚና ሳባ ይግባባሉ እያስባሉ። ግን አልተገናኙም። ስልክም አታነሳለትም። አቤላ እንግዲህ አላፈቀረችውም። ታላፈቀረችው ደግሞ መጥፎ ነገር ሊያስባት ይችላል። በስተ መጨረሻ የሳባ ግን መጨረሻ የናፈቀው እንደኔ ማለት ነው። ሳባ ትክክለኛ ቦታ አይደለችም። አሁን ከሳሚ ጋር ስትሆን ነበር ሁሉ ነገር የሚያምርበት። ውድ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖ ቀጣውን ደግሞ እንጠብቃለን በተስፋ በያላችሁበት። ሰላማችሁ ያብዛላችሁ።